ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። በአዲስ አበባ ከተማ የኑሮ ውድነቱን ተከትሎ ነዋሪዎች መቋቋም እያቃታቸው መሆኑ ተነግሯል። በጉዳዩ ዙሪያ ምላሽና ማብራሪያ ተሰጥቶበታል። የምትሰሙት ይሆናል። የአዲስ አበባ ከተማ አስተዳደር የከተማ አውቶቡስ አቅርቦትና ፍላጎት አለመጣጣም ችግር እየሆነና ተጠቃሚዎችም እየተጉላላን ነው ሲሉ ቅሬታቸውን አቀርበዋል። ቅሬታውን ተከትሎም የሚመለከተው አካልስ ምን አለ? በዝርዝር ይዘነዋል። የህብረት ሥራ ማህበርን ስንዴ በማጭበርበር ሸጠዋል የተባሉ አመራሮች በጽኑ እስራት መቀጣታቸው ተገልጿል። መረጃውን እናጋራችኋለን። አዲሱ የአሜሪካ የታሪፍ ውሳኔን ተከትሎ ለዓመታት የቆየውን የንግድ ትብብርን አደጋ ላይ ይጥላል ሲል የአፍሪካ ህብረት አስጠነቀቀ። የሚሉትንና ሌሎች የመረጥናቸውን የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። የሚስተዋለው የነዳጅ እጥረት በወርቅ ምርት ላይ ስጋት ደቅኗል ተባለም። የደቡብ ምዕራብ ኢትዮጵያ ክልል ማዕድንና ኢነርጂ ልማት ኤጀንሲ የነዳጅ እጥረቱ በወርቅ ምርት ሂደቱ ላይ ስጋት መደቀኑን አስታውቋል። በክልሉ ለባህላዊ አምራቾች፣ ልዩ አነስተኛ አምራቾችና ወርቅ አቅራቢዎች የምርት መመሪያ እንደተሰጣቸው የኤጀንሲው ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ ተናግረዋል። በተሰጠው መመሪያ መሰረት በዓመቱ ውስጥ ተግዳሮቶች ቢያጋጥሟቸው እንኳን ቢያንስ 50 በመቶ የምርት ግባቸውን ማሳካት ይጠበቅባቸዋል የተባለ ሲሆን የወርቅ አምራቾች ከሚገጥሟቸው ዋና ዋና መሰናክሎች አንዱና ከፍተኛው የነዳጅ እጥረት መሆኑን ተነግሯል። በአሁኑ ወቅት ለአጠቃላይ የወርቅ ማዕድን ሥራ የሚያገለግል አንድ የነዳጅ ማደያ ብቻ መኖሩን የጠቆሙት ዋና ዳይሬክተሩ ነዳጅ ማደያው የ58 አነስተኛ የወርቅ አምራቾችን ፍላጎት ለማሟላት የሚሰራ ነው ብለዋል። ዋና ዳይሬክተሩ አክለውም ብዙውን ጊዜ ባለው የነዳጅ እጥረት ምክንያት ለአንድ ልዩ አነስተኛ አምራች 15 በርሜል ነዳጅ ብቻ እንደሚቀርብ ተናግረዋል። በ45 ሚሊዮን ዩሮ 5 ተፋሰሶችን ለመተግበር ታቅዶ የነበረው የውሃ ሀብት አስተዳደር ሥራ ዛሬ በ3 ወንዞች ላይ ሥራ መጀመሩ ተገልጿል። በ5ቱ ተፋሰሶች ማለትም በተከዜ፣ አባይ፣ አዋሽ፣ ኦሞ ጊቤና ሪፍት ቫሊ ተፋሰሶች ላይ የውሃ ሀብት አስተዳደር ሥራ በ45 ሚሊዮን ዩሮ ለመጀመር ታቅዶ የነበረ ቢሆንም ዛሬ ግን በአዋሽ፣ በአባይና በተከዜ ተፋሰሶች ላይ የውሃ ሀብት አስተዳደር የማስጀመር ሥራ መካሄዱን የውሃና ኢነርጂ ሚኒስቴር አስታውቋል። ፕሮጀክቱ በውሃና ኢነርጂ ሚኒስቴር እንዲሁም በውሃና መሬት ማዕከል ይተገበራል የተባለ ሲሆን የገንዘብ ድጋፉ ደግሞ ከኔዘርላንድ ኤምባሲና ከአውሮፓ ህብረት የተገኘ ነው ተብሏል። ፕሮጀክቱ በ5 ዓመት ውስጥ እንደሚከናወን የተገለጸ ሲሆን በ11 ክልሎች 74 ዞኖችና 724 ወረዳዎችን እንደሚያካልልም ተነግሯል። የተፋሰስ ፕሮጀክቱ በውሃ ምክንያት የሚፈጠሩ አለመግባባቶችን ለመፍታት ወደ ወንዞች የሚለቀቁ በካዮችንና ፈሳሽ ቆሻሻዎችን ለመከላከል እንዲሁም የውሃ ሀብትን በአግባቡ ለመጠቀም ይረዳል ተብሏል።
አዲሱ የአሜሪካ የታሪፍ ውሳኔ የ10 ዓመት የንግድ ትብብርን አደጋ ላይ ይጥላል ሲል የአፍሪካ ህብረት አስጠነቀቀም። የአፍሪካ ህብረት በአህጉሪቱ ላይ በአሜሪካ የተጣሉ አዲሶቹ የታሪፎች እርምጃ ለ10 ዓመታት የዘለቀውን በጋራ ጥቅም ላይ የተመሰረተ የንግድና የትብብር ግንኙነትን አደጋ ላይ የሚጥል ነው ሲል አስጠንቅቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የአሜሪካ መንግስት በወሰደው የታሪፍ ጭማሪ ላይ ያላቸውን ጥልቅ ስጋት በመግለጽ ይህንንም ውሳኔ እንደገና እንዲያጤኑ አሳስበዋል። በተለይ እንደ ትልቅ የጨርቃጨርቅ ላኪ የሆነችው ሌሴቶ እስከ 50 በመቶ የሚደርስ ታሪፍ የተጣለባት ሲሆን ደቡብ አፍሪካ፣ ማዳጋስካርና ቦትስዋና ደግሞ ከ30 በመቶ በላይ በሆነ የታሪፍ ጭማሪ ከፍተኛ ጉዳት እንደሚደርስባቸው ተገልጿል። እንዲሁም አሜሪካ የረጅም ጊዜ እሴቶችና በጋራ ምኞቶች ላይ የተመሰረተውን የረጅም ጊዜ አጋርነት ከማጠናከር ይልቅ ማዳከም ተገቢ አይደለም ማለታቸው ተነግሯል። ከ4 ሚሊዮን ብር በላይ የህብረት ሥራ ማኅበርን ስንዴ በማጭበርበር ሸጠዋል የተባሉ አመራሮች በጽኑ እስራት መቀጣታቸው ተገለጸም። የአምቦ የገበሬ ህብረት ሥራ ማኅበር የስንዴ ምርትን ባልተገባ ዋጋ በመሸጥ ከ4 ሚሊዮን ብር በላይ አሳጥተዋል የተባሉ የማኅበሩ አመራሮች በጽኑ እስራት መቀጣታቸው ተነግሯል። በኦሮሚያ ክልል የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት ጥፋተኛ የተባሉ የማኅበሩ አመራሮችን በ11ና በ12 ዓመት ጽኑ እስራት እንዲቀጡ ወስኗል ተብሏል። ተከሳሾቹ ያልተገባ ጥቅም ለማግኘት ማኅበሩ ለሽያጭ የሚያቀርበውን 12000 ኩንታል የስንዴ ምርት ሕጋዊ አሰራርን ባልተከተለ መንገድ ለግለሰብ እንዲሸጥ ማድረጋቸው በክስ ዝርዝሩ ላይ ተመላክቷል። በተጨማሪም ገዢው ግለሰብ ማቅረብ የነበረበትን የ5 ከመቶ ዋስትና ግዴታ በመተላለፍ 1 ከመቶ ብቻ የዋስትና ግዴታ እንዲቀርብ በማድረግ ማኅበሩ ለሽያጭ ያቀረበውን የ12000 ኩንታል የስንዴ ሽያጭ ዋጋ ቀንሰው እንዲሸጥ በማድረግ ማኅበሩን 4 ሚሊዮን 200 ሺህ ብር ማሳጣታቸው ተጠቅሷል። በዚህም ፍርድ ቤቱ የግራ ቀኝ ቅጣት አስተያየትን መርምሮ በመያዝ አንደኛ ተከሳሽን በ12 ዓመትና 2000 ብር እንዲሁም ሁለተኛ ተከሳሽን በ11 ዓመት ጽኑ እስራትና 2000 ብር እንዲቀጥ ወስኗል። በአዲስ አበባ ከተማ የኑሮ ውድነቱን ተከትሎ ነዋሪዎች መቋቋም እያቃታቸው መሆኑ ተነገረም። ይህ የተባለውን በማዘጋጃ ቤታዊ አገልግሎት ዙሪያ የባለድርሻ አካላትን ግንዛቤና ተሳትፎን ለማጎልበት በሚል መጋቢት 26 ቀን 2017 ዓ.ም በተዘጋጀው የውይይት መድረክ ላይ መሆኑን ሪፖርተር አስነብቧል። በዚህም እየተሰራ ያለው የኮሪደር ልማት ጥሩና የሚበረታታ ሆኖ ሳለ የኑሮ ውድነቱ ከማህበረሰቡ አቅም በላይ መሆኑንና በየቀኑ እየጨመረ የመጣው የዋጋ ንረትም በአዲስ አበባ ከተማ ነዋሪዎች ላይ ጫና በመፍጠሩ መፍትሄ ሊበጅለት ይገባል ተብሏል። በተዘጋጀው የውይይት መድረክ ላይም የከተማዋ ነዋሪዎች የዋጋ ንረቱ ከብዶናል፣ በየቀኑ እየጨመረ የመጣው የኑሮ ውድነት እንዴት ነው የምንቆጣጠረው የሚል ጥያቄዎችን አንስተዋል። በሌላ በኩል ደግሞ ከቦሌ ድልድይ እስከ ጀሞ ድረስ ባለው መንገድ ፈጽሞ ማቆም ክልክል ነው የሚል ምልክት መኖሩን በውይይቱ የተሳተፉ አስተያየት ሰጪዎች አንስተው አሰራሩ አካል ጉዳተኞችና አቅመ ደካሞችን የሚያንገላታ አሰራር በመሆኑ ሊስተካከል ይገባል ብለዋል። ለተነሱት አስተያየቶችና ጥያቄዎችም ውይይቱን የመሩት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታና በቢሮ ኃላፊ ማዕረግ የአዲስ አበባ ከተማ ምክትል ስራ አስኪያጅ አቶ ተፈራ ሞላ ምላሽና ማብራሪያ ቀርበዋል። ከኑሮ ውድነቱ ጋር ተያይዞ ለተነሳው ጥያቄ ምላሽ የሰጡት አቶ ተፈራ የኑሮ ውድነት እንደ ሀገር መኖሩን ጠቅሰው ምክንያቶችን ግን ማወቅ ተገቢ ነው ብለዋል። በከተማዋ ያለውን የኑሮ ውድነት ለማረጋጋትም ከተማ አስተዳደሩ በዓመት እስከ 12 ቢሊዮን ብር በማውጣት ለአቅመ ደካሞችና ለተማሪዎች እንዲሁም ለተለያዩ አካላት ድጎማ እያደረገ መሆኑን ተናግሯል። ለአቅመ ደካሞች ነጻ የትራንስፖርት አገልግሎት ባይሰጥ ኖሮ እንዲሁም ከ800 ሺህ በላይ ለሚሆኑ ተማሪዎች የትምህርት
ትምህርት ቤት ምገባ ባያደርግ ኖሮ የኑሮ ውድነቱ ከዚህ ሊበልጥ ይችል ነበረ ሲሉም በምላሻቸው ተናግረዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ በበኩላቸው ባለፉት 7 ዓመታት 38 ሺህ ለሚሆኑ አቅመ ደካሞች ቤት በማደስና በመስራት እንዲሁም ከነበሩበት ድህነት ማውጣት ተችሏል ማለታቸውን ዘገባው ጠቅሷል። የከተማዋን የኑሮ ውድነት ለማረጋጋት የባለሀብቶች አስተዋጽኦ ከፍ ያለ ነው ያሉት ኢንጂነር ወንድሙ በቀን እስከ 1 ሚሊዮን ብር በማሰባሰብ አቅመ ደካሞችን እያገዙ መሆኑንም ገልጸዋል። የአዲስ አበባ ከተማ አስተዳደር ከተለያዩ የማህበረሰብ ክፍሎች የተውጣጡ የአዲስ አበባ የከተማ ነዋሪዎች የህብረተሰቡ ጥያቄዎችና ቅሬታዎች ናቸው ያሏቸውን ሀሳቦች ለከተማ ስራ አስኪያጅ ጽህፈት ቤት አቀርበዋል። ተወካዮቹ ከከተማ አስተዳደሩ ቋሚ ኮሚቴ፣ ከሃይማኖት አባቶች፣ ከኪነ ጥበብ ባለሙያዎችና ተጽዕኖ ፈጣሪ ናቸው የተባሉ ግለሰቦች የተገኙበት ሲሆን በኑሮ ውድነቱ፣ በአገልግሎት አሰጣጥ፣ እየተካሄደ ባለው የኮሪደር ልማትና በሌሎች ጉዳዮች ላይ ሀሳባቸውን ሰንዝረዋል። በተያያዘ ዜናም የአዲስ አበባ ከተማ አስተዳደር የከተማ አውቶቡስ አቅርቦትና ፍላጎት አለመጣጣም ችግር እየሆነና ተጠቃሚዎችም እየተጉላላን ነው ሲሉ ቅሬታቸውን አቀርበዋል። በዚህም ረጃጅም ሰልፎችን እየተሰለፍን እያዩ ሳያቆሙ ዘግተው ጥለውን ይሄዳሉ። በተጨማሪም እኛ ተሰልፈን ለረጅም ሰዓት ይቆማሉ። እንዲሁም ትኬት ቆራጮች ላይም የስነ ምግባር ችግር ይታያል ሲሉ የአንበሳ አውቶቡስ ወይም ባስ ተጠቃሚዎች ቅሬታቸውን አቀርበዋል። ቅሬታውን ተከትሎ ምላሽ የሰጡት የአንበሳ የከተማ አውቶቡስ አገልግሎት ድርጅት ዋና ስራ አስኪያጅ አቶ አካሉ አሰፋ የአዲስ አበባ ከተማ አውቶቡስ አቅርቦትና ፍላጎት ባለመጣጣሙ ምክንያት የሚስተዋለውን ችግር ለመቅረፍ ጥረት እያደረግን ነው ብለዋል። ረጅም ሰዓት ያለ አገልግሎት ባሶች ይቆማሉ የተባለው ቅሬታ ግን ስህተት ነው ያሉት ስራ አስኪያጁ ከ20 ደቂቃ በላይ የሚቆም አውቶቡስ የለም ሲሉ ተናግረዋል። ከስነ ምግባር ጉድለት ጋር በተገናኘ ግን የተነሱት ቅሬታዎች አይኖሩም ማለት አይቻልም። ይህንንና ተያያዥ ችግሮችን ለመፍታት ሪፎርም እየሰራን ነው። በጣም የወጣ ችግር ያለባቸው ሰራተኞች ላይም እርምጃ እየወሰድን ነው ሲሉ ለተነሳው ቅሬታ ምላሻቸውን ሰጥተዋል። ስራ አስኪያጁ ይህን ይበሉ እንጂ በአዲስ አበባ ከተማ የተነሳውን የተጠቃሚዎች ቅሬታን ጨምሮ በተለይ በስራ መውጫና መግቢያ ሰዓት አካባቢ ረጃጅም የባስ ሰልፎች እንዲሁም ለዚህ አገልግሎት የተመደቡ አውቶቡሶች በተለያዩ ቦታዎች ቆመው መታየታቸውን እኛም ለመታዘብ ችለናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።